ጤና ይስጥልኝ ውድ የቻሪ ሚዲያ ተከታታዮች፣ ይኸው ዛሬም እንግዲህ ከፊታችሁ መጥቻለሁ። ዛሬ ደግሞ አንድ ማጫወታችሁ ነገር አለኝ። አብራችሁ ነው። ዛሬ ይዘህልን የመጣው አዲስ ነገር ምንድነው? ዛሬ ይዤ የመጣሁት ምን መሰለህ? ስለ ታላቁ ሙዚቀኛ የኢትዮጵያ የሙዚቃ ንጉስ ስለሚባለው ስለ ጥላሁን ገሰሰና ትንሽ በቅርቡም የተከወነ ነገር አለ። ሐውልቱን በተመለከተ እነዚህና ሌላ አዲስ ነገርም ላወራችሁ ነው የመጣሁት። መልካም እሺ። ስለዚህ አዲሱ ነገር ምንድነው ከሚለው ከመጀመራችን በፊት ስለ በቅርቡም ከፖስተከው ጀምሮ ወይም ፖስት ካረከው ከልጁ ሽምግልና ጀምሮ ከሐውልት ምርቃቱ በብዛት ስሙ እየተነሳ ነውና እሱን የተወሰነ ነገር ባይ ወነን ነው እንግዲህ ከ15 ቀን በፊት ነው አይደለም የድል በዓል ዕለት ለጥላሁን ገሰሰ እያልኩ መናገር ቀለል እንዲል ብዬ ነው። ለጥላሁን ገሰሰ መንግስት በሚገርም ሁኔታ በጣም ረጅም ጊዜ ሲመላለስበት የነበረው የመጀመሪያ ትዳሩን መስርቶ የኖረበት ሰፈር መገንጠያ መንገድ ላይ ልክ 6 ኪሎ አንበሳ ግቢ ወረድ ብሎ ከያሬድ ሙዚቃ ቤት ከፍ ብሎ ወደ ሰፈሩ ሜጃ ላይ ምርጥ ቦታ ላይ የሚገርም ብዙ ኢትዮጵያዊ ወይ ሁሉም የሙዚቀኛ አካላት በጣም የተደሰቱበትን ተግባር አድርጓል መንግስት። በዚህ መንግስትም በጣም ነው የምናመሰግነው። ያ ነገርም ያ ጉዳይም ዜና ላይ ብዙ ጊዜ ታይቷል። ከዛ በኋላ እንግዲህ ከ15 ቀን በኋላ ምናምን ይመስለኛል እንግዲህ ትናንትና ደግሞ የጥላሁን ገሰሰ ከወንዶቹ የመጨረሻ ልጅ እሱ ነው። የቤት ስሙ ዮዮ ይባላል። ዋና ስሙ ዮናታን ጥላሁን ገሰሰ ይባላል። እሱ ሊያገባ እንግዲህ ሽምግልና ተልኮ ነበረ። እዛ በሽማግሌዎቹ መሃል እኔም ነበርኩኝ። በዋናነት ከሙዚቀኛ ከጓደኛ ጋሽ መሐሙድ ነበረ፣ ፊታውራሪ እሱ ነበረ፣ ተገቢም ነበር። ከዛ በኋላ ደግሞ የሰባዎቹ ድንቆች ጋሽ ዳዊት ይፍሩ፣ ለፀሐይ ዮሐንስ፣ አረጋኸኝ ወራሽ፣ ጸጋዬ እሸቱ፣ ሴፋንታውን ተገኝቷል። ሌሎችም እነ ጌጡ ተመስገን የተገኙበትና ሌላ በጣም ብዙ በተለይ ደግሞ ታላቁ ከያኒ ትልቅ ሰው በጣም ትልቅ ሰው ጋሻ ያለ ሙላት፣ እነ ሳምሶን ማሞ እነዚህ የተገኙበት ትልቅ ሽምግልና ነበረ። በዚህ በሽምግልና ውስጥ እንግዲህ እኔም ነበርኩኝ ትላንትና። ሽምግልናውም ተሳክቶልን መልሱም ሄዷል። ወይዘሮ ሮማን በዙ ጋር እናቱ ጋር ማለት ነው። በጣም ተደስታለች። የሙሽሪትም ቤተሰቦች እጅግ በጣም ተደስተዋል። ከጥላሁን ገሰሰ ቤተሰብ ጋር መቀላቀላቸው እጅግ በጣም ተደስተዋል። እነሱም የትልቅ የልማት አርበኛ ቤተሰቦች ናቸው በነገራችን ላይ እና ቆንጆ ነበር። በጣም ደስ ይላል። ኢንተርኔት ላይ የነበረው ሁኔታ መልስ የሽምግልናውን በጣም ሰው ወዶታልና ይበል እሰየው ለሰርጉ ያብቃን ብለው ኮሜንት በማድረግ ብዙ ሰዎች ወደው አሳልፈውታል ማለት ነው። እንግዲህ እዚህ ድረስ ይሄንን ካልኩኝ ዛሬ ላነሳ የፈለኩት አዲስ ሀሳብ አለ። ወደዛ ጉዳይ ይሻላል ነው። ምክንያቱም ኢንተርኔት ላይ ስለታየ በደንብ የሽምግልናው የሐውልቱ ምርቃትም የመጣበትን አዲስ ጉዳይ ምን ነው እንግዲህ ወደዛ ልግባ። እንግዲህ አሁኑ አዲስ ጉዳይ ምንድነው? በእርግጥ ነባር ጉዳይ ነው። ምንድነው መሰለህ ጌች፣ አንተም አታውቀውም ጉዳዩን። ከዚህ በፊት ጥላሁን ገሰሰ የመጨረሻ ህይወቱ አልፎ አስከሬኑ የወጣበት ቤት ከ3 ዓመት በፊት ይመስለኛል ትንሽ ውዝግብ ነበረው። ውዝግቡ ምንድነው? ጥላሁን ገሰሰ ወይም ደግሞ የጥላሁን ገሰሰ ቤተሰብ ለጥላሁን ሼህ መሐመድ አላሙዲን ሰጥተውት ነው እና ይሄ ቤት ልቀቂ እየተባልኩ ነው ብላ
የተለያዩ የቅርብ ሰዎች ሁሉ ሰብስባ ነግራለች። ያንም ጉዳይ ደግሞ ወደ ጥሩ መንገድ እንዲመጣ የተወሰነ መንገድ ተሄዷል። ዞሮ ዞሮ ደግሞ እንዲህ አይነት ነገር በቀጥታ የሚሄደው ወደ ህግ ነው። ህግ ደግሞ ተገቢውን አካሄድ ይሄዳል። የሀገራችን ህግ ተገቢውንም አካሄድ እየሄደ እንደሆነ እናምናለን። ነገር ግን ምንድነው የብዙ ወገን ጥያቄ ምን መሰለህ? ይሄ ቤት ጥላሁን ገሰሰ ከ26 ዓመት በላይ ይመስለኛል በትንሹ 20 ዓመት ኖሮበታል። በትንሹ ከዚህ ቤት ነው አስከሬን የወጣው። ለቅሶ የተደረሰው እዚህ ቤት ነው። ጥላሁን ገሰሰ በህይወት ዘመኑ ረጅም ጊዜ የኖረበት ቤት ነው። ረጅሙን ጊዜ እዚህ ቤት ነው የኖረው። በተለይ ደግሞ የመጨረሻ ዘመኑ እዚህ ቤት ነው። ማንም ኢትዮጵያዊ እንደሚያውቀው ማለት ነው። እና ጥላሁን ባለ ታሪክ ነው። ጥላሁን በኢትዮጵያ ሙዚቃ ውስጥ ከመጀመሪያው መስመር ላይ ብቻውን ፊት ያቆምነው ሰው ነው። እኛም ያለፉትን መንግስታቶች ሙያተኛውን ጭምር ማለት ነው። እና አሁን ግን ሁሉንም እንደዚህ አይነት ህጎች ህግ ነው የሚይዘው። አቃቢ ህግ ይዞታል ጉዳዩን፣ ፍርድ ቤት ማለት ነው። ስለዚህ ፍርድ ቤት ደግሞ በዚህ ጉዳይ ላይ የሚሄደው ህግን ተንተርሶ ነው። ይሄ ግልጽ ነው፣ ማንም ሰው ያውቃል። እና ይሄ ወዴት እንደሚሄድ ከወዲሁ ይገመታል። ምክንያቱም ቤቱ በስማቸው ያሉት ሰው ካርታ አላቸው፣ ህጋዊ ናቸው። ግን ይሄ ሲሆን እዚህ ውስጥ አንድ የታሪክ ፈሰስ የሚገባቸው አካላት አሉ። የጥላሁን ቤተሰብ በተለይ ወይዘሮ ሮማን በዙ፣ በስማቸው ያሉት አካል ሼህ መሐመድ አላሙዲና በዛ አካባቢ ያሉ ሰዎች የነበረውን ፍሎ ያውቁታል። እኛ በርግጥ አናውቀውም። እና ስለዚህ ትልቁ ጥያቄ፣ የብዙ ሰው ጥያቄ፣ አሁንም እኔም ላነሳበት የተገደድኩበት ዋና ጥያቄ ምንድነው? ይሄ ቤት ከጥላ የጥላሁን ባለታሪክ ስለሆነ ባለታሪክም ትልቅም ሰው ስለሆነ ነው መንግስት ትልቅ ሐውልት ያቆመለት ለኢትዮጵያ ባበረከተው ለህዝብ ባበረከተው ምክንያት ይታወቃል። ስለዚህ የጥላሁን ታሪክ የተሟላ እንዲሆን የጥላሁን የመጨረሻ የኖረበት ቤት በጥላሁን እጅ ቢሆን ለታሪኩ ቆንጆ ይሆናል ከሚል ነው ዋናው መነሻ። ወጥቷል አይደለም? ስለዚህ ይሄ እንዲሆን የተለያዩ አካላቶች የራሳቸውን በጎ አስተሳሰብ እንዲያክሉበት የራሳቸውን ጡብ እንዲያስቀምጡበት ምልክት ለመስጠት ያህል ነው የመጣሁት። እንዲህ አድርጎ አይደለም፣ ምልክት ለመስጠት ነው የመጣሁት፣ ትኩረት እንዲሰጠው። እንግዲህ ምንድነው መሰለህ፣ በመጀመሪያ ለመንግስት ማስተላለፍ የምፈልገው ነገር አለ። መንግስት ለጥላሁን ገሰሰ ዋጋ እንደከፈለ ስለሚያውቅ ያደረገውን ነገር ቅድም ተናግረው ነው። የሐውልቱ ጉዳይ ትልቅ ጉዳይ ነው። ስለዚህ የጥላሁን ታሪክ ከየት ይጀምራል? ያኔ በከባድ መኪና ተደብቆ ተጭኖ ሲመጣ ይነሳና ግብአተ መሬቱ እስከተፈጸመበት ድረስ አንድ ታሪክ ነው። ግን ታላቅ ሰው ደግሞ ሞቱ አይቀር፣ ታሪኩ ይቀጥላል። ታሪኩ እንዲቀጥል እና ስሙዝ የማይጎረበት ቆንጆ እንዲሆን ሲሆን ደግሞ ኢትዮጵያውያንን ነው የሚያኮራው። ሲሆን ደግሞ ይሄ በፍርድ ቤት የተያዘው ነገር እንዳለ ሆኖ የባለመብቱ የቤቱ ባለቤት የምንለው አሁን ካርታ በእጃቸው ያዙትን ሰው ማንም ሊሆን አይችልም፣ ህግም አይፈቅድም። የቤቱ ባለቤት የግድ ይሄ ቤት እሳቸው ስለሆነ መንግስት ተመጣጣኝ ቢቻል የተሻለ ለቤቱ ምትክ የሚሆን ነገር ቢያዘጋጅና የቤቱ ባለቤት ያንን ቤት ተረክበው ይሄኛውን ለጥላሁን ገሰሰ ወይም ለጥላሁን ገሰሰ ቤተሰቦች ቢተዉ በመልካም ፈቃዳቸው ማለት ነው ቢተዉ። አንድ እሱ ነው። ሁለተኛው ደግሞ አማራጭ ምንድነው? በዚህ ጉዳይ ውስጥ ሼህ መሐመድ አላሙዲ ደግሞ ኢትዮጵያ ሲያማት የሚታመሙ፣ ኢትዮጵያ ስታለቅስ የሚያለቅሱ ብዙ ነገር አሁን እኔ በኔ አንደበት ሳይሆን በትልቅ ሰዎችና በሀገር ደረጃ የሚታወቅ ነገር ነው። እኚህ ትልቅ ሰው
ለኢትዮጵያ ሕዝብ ያደረጉት ነገር ይታወቃል። በተለይ ደግሞ ወደ ሙዚቃው ጋር ስንመጣ ደግሞ ሙዚቃ ወዳድ ናቸው በተፈጥሯቸው። በሙዚቃ ውስጥ ከሙዚቀኛ ጋር ብዙ ኖረዋል። ለሙዚቀኛ ለአርት ውስጥ ላለ ሰው ያላደረጉት ነገር የለም። ይባላ ለጥላሁን ገሰሰ ደግሞ ከአድናቂነትም ከምንም ዘሎ አልፎ ጓደኛ ወንድም ሆኖ ነው ያለፉት። በዚህ እየኖሩ እያለ ጥላሁን ገሰሰ የሞተ ጊዜም እዚህ ነበሩ፣ ቀብሩ ላይም ነበሩ። ለጥላሁን ብዙ ተናግረዋል እና ለጥላሁን ገሰሰ ካላቸው ቅርበትም የተነሳ እና መውደድም የተነሳ ይሄ ስጦታ ሰጥተውታል ተብሎ ነው የሚነገረው ከቤተሰቡ ወይም ደግሞ ከሰሙ ካዩ ሰዎች ካሉ ማለት ነው። እኛ በግል የሰማነው ነገር የለም። ኤኒዌይስ ሼህ መሐመድ አላሙዲ ደግሞ እሳቸው አሁን በዚህ በኢትዮጵያ ውስጥ የሉም። በኢትዮጵያ ውስጥ የሉም። አሁን ባሉበት ሁኔታ ሁሉ ሆነው እዛ ሆነው እንኳን ማዕት ችግሮችን ሲፈቱ ነው የኖሩት። ድርጅቶቻቸው እዚህ ሀገር እጅግ በጣም ብዙ ሺህ ሰራተኞችን ያስተናግዳል። አሁንም ጭምር ጭንቅ ሲመጣ ማነው እጁን መጀመሪያ ወደ ማን የሚቀሰለው? ወደ ሼህ መሐመድ አላሙዲ ነው። ስለዚህ ወደ ዋናው ነጥቤ ልምጣ። ስመጣ ሼህ መሐመድ አላሙዲ ለዚህ ለቤቱ ባለቤት ምትክ የሚሆን ተመጣጣኝ ከተሻለ የሚበልጥ ነገር ተደርጎለት ይህንን ቤት ቅድም እንደተናገርኩት ለባለመብቱ ያ ቤት ተሰጥቶ ይሄ ቤት ታሪካዊ ስለሆነ በታሪኩ ውስጥ እንዲኖር ደግሞ ወሳኙ ፓርት ነው። ምክንያቱም ጥላሁን ገሰሰ ይዘፍናል፣ ወደ ቤቱ ነው። ስራውን ይሰራል፣ ወደ ቤቱ ነው። የትም ሀገር ሄዶ ወደ ቤቱ ነው። ቤትን ትርጉም ደግሞ ሁሉም ሰው እንደሚረዳው የብዙ ታሪኩ ስፍራ ቤቱ ነው። ህይወት የሚመራበት ከሚወዳት ሰው ጋር የሚኖርበት የሚወዳቸው ልጆቹን ያፈራበት ቤት ነው። በመጨረሻ ደግሞ በእኛ ሀገር ባህል አስከሬን የወጣበት ቤት ታሪካዊ ነው። ያው ትላንትና ሽምግልና ሽምግልና ሄድንበት ቤት ማለት ነው። እኔ ከዚህ በፊት አውቀዋለሁ ቤቱን እና ይሄ ታሪካዊ ቤት አሁን ከጥላሁን ታሪክ ውስጥ እንዳይወጣ ነው የኔ ሐሳብ። ገብታላለ እንዳይወጣ የግል እይታ ነው። ስለዚህ ሼህ መሐመድ አላሙዲ ይሄንን ቢያደርጉልን ገብቷል። ይሄን ሐሳብ እንዲንሸራሸር ፈልጋለሁ። ይሄንን ሐሳብ በቲክቶክም ሆነ በተለያዩ እንትኖች ላይ የሚያይ ማህበራዊ ድረገጾች ላይ የሚያይ በሙሉ ይሄንን ሼር ቢያደርግ ብዙ ኢትዮጵያዊ ቢሰማው መንግስትም እንዲሰማው ሼህ መሐመድ አላሙዲም እንዲሰሙት ፍላጎት አለኝ። ሐሳቡን ጠብ ለማድረግ ነው ይሄንን ለማለት ነው ሼህ መሐመድ አላሙዲን ስም ያነሳሁት። ሼህ መሐመድ ደግሞ ምንም ጥርጥር የለም በጎ ነገር ለማድረግ ምንም ጥርጥር የለም። በጣም ተስፋ አደርጋለሁ በመንግስትም በሼህ መሐመድም በኩል ማለት ነው። በተረፈ ደግሞ በሶስተኛነት ማንሳት የምፈልገው ማንም መሰለ የቤቱ ባለቤት ቤቱ በስማቸው ያሉት ሰው እሳቸውን አንድ ነገር መጠየቅ ፈልጋለሁ። ትብብር ነው የምጠይቀው። ምንድነው መሰለ የምጠይቃቸው? ምናልባት እግዚአብሔር ረድቶን ከመንግስት ወይም ከሼህ መሐመድ አላሙዲ ኤኒባዲ ምትክ ሊያደርግ ከቻለ እሳቸው ደግሞ ይሄንን ቤት ታሪክ እንዳይፋለስ፣ ታሪኩ ትልቅ ነው። ኢትዮጵያ ውስጥ ትልልቅ ታሪኮች አሉ። የጥላሁን ገሰሰ ታሪክ ደግሞ በጣም በጣም ትልቅ ነው እና ስለዚህ ይሄ ታሪክ እንዳይፋለስ መልካም እገዛቸውን እንዲያደርጉ ይሄ አሁን እኔ ባልኩት መንገድ ቦታ ቤት ልዋጭ ነገር ከመጣ በጸጋ እንዲቀበሉ መብቱ የሳቸው ነው መጀመሪያ። ይሄንን እኔም ማንም ሰው ሊያረጋግጥ ይችላል። ቀላል ነገር ነው። ግን ከመብታቸው ላይ የጥላሁን ገሰሰ ታሪክ አሁንም ጎደሎ እንዳይሆን ፍሰቱ ቆንጆ እንዲሆን እሳቸው መልካም ፈቃዳቸው ይኖራል ብዬ ነው የማስበው። ግን ለማስታወስ ያህል ነውና እርሶንም እጅግ በጣም አድርጌ አክብሬ ጠይቃለሁና ይሄ ነገር ደግሞ እንዲሳካ አደራመለው የኢትዮጵያን ሕዝብ ይሄንን ታሪክ
በቲክቶክም ካገኛችሁት ሼር አድርጉት። በዩቲዩብም ላይ በተለያየ ነገር ላይ ስታገኙት ሰው እንዲያየው አድርጉ ፕሊስ አደራ። አሁን በቅርቡ አንድ ነገር አያለው ብዬ በጣም ተስፋ አደርጋለሁ። ይሄ ነገር ደግሞ የብዙ ህብረተሰብ ወይም ሞላው የኢትዮጵያ ህዝብ ፍላጎት ይሆናል ብዬ አስባለሁ። የጥላሁን ታሪክ እንደዚህ እንዲሆን የሰመረ እንዲሆን ይሆናል ብዬ አስባለሁ። እንደገና ደግሞ የሙያ ልጆቹ ጓደኞቹ የምትላቸው ጥቂት ናቸው፣ ብዙ የሙያ ልጆቹ ናቸው። በጣም ትልቅ ሰባዎች ውስጥ ያሉ ሰዎች ሲጠይቃቸው አባታችን ነው ለሚሉት አባት ነው ለሙዚቃ። ለኢትዮጵያ ደግሞ አልቅሷል፣ ደምቷል፣ ላቡን አፍሷል። እድሜው ሁሉ ጥላሁን ገሰሰ ለግሉ የሰራው የሰበሰበው ነገር የለም። አንድ ሰው እኔ ይሄንን ሰርቷል የሚባል ነገር እኔ አይመስለኝም። እና ጥላሁን ገሰሰ በዚህ መንገድ ቢከበር ደስ ይላልና እነዚህ ልጆቹም ራሳቸው የሙያ ልጆቹ በእርግጠኝነት ይሄ ነገር ውስጣቸው እንደሚራወጥ አልጠራጠርም። ምን እንደሚያደርጉ ምናልባት ግራ ገብቷቸው ሊሆን ይችላል፣ ወይም ደግሞ አይዶን አላውቅም። ብቻ ከማንም ሙዚቀኛ ጋር ይሄን ነገር አላወራውበት እንደ አባት ከመቆጨት በመሞቱና ምናምን በስተቀር ከማንም ጋር አላወራውም። ይሄ ግል ሐሳቤ ነው። ይሄ ነው የምለው። እንግዲህ አሁንም እነዚህ ሶስት አካላቶች መንግስት፣ ሼህ መሐመድ አላሙዲ ቤቱን በስማቸው የያዙት እናንተ ሶስታችሁ እግዚአብሔር የእናንተን ይሁንታና እሺታ እንዲሰጠኝ አበክሬ እጸልያለሁ። እግዚአብሔር እንግዲህ የሚሆነውን ያደርጋል። አመሰግናለሁ። መልካም፣ እኛም እናመሰግናለን። የምጨምረው ነገር ካለ? ምንም የምጨምረው ነገር የለም። አሁንም የጥላሁን ታሪክ የሀገር ታሪክ ነውና የብዙዎች ታሪክ ነውና አሁንም ያፍሰት የሆነ ቦታ እንዳይል አሁን ያነሳውት ሐሳብ በብዙ ሰዎች ውስጥ ይደርሳል ብዬ አስባለሁ። አሁንም በድጋሚ እነዚህ ሶስት አካላቶች እንዲሰሙ ታደርጉልኝ ዘንድ አሁንም በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ቻው።